ሰላም የዚህ ዩቲዩብ ቻናል ቤተሰብ አባላት በሙሉ እንዴት ናችሁ? ዛሬ ደግሞ ስለ ስሜትና የስሜት ቁጥጥር የተወሰኑ ሐሳቦችን ለማንሳት እሞክራለሁ። መጀመሪያ ስሜት ምንድነው የሚለውን እንመለከታለን። ቀጥሎ ደግሞ ስሜት እንዴት እንቆጣጠራል የሚለውን እናያለን። ለስሜት ለመቆጣጠር የሚያስፈልጉ መፍትሄዎች ምንድናቸው የሚለውን እናያለን። ሌላ ደግሞ ስሜት በኢትዮጵያ ምን ይመስላል የሚሉ የተወሰኑ ሐሳቦችን ለማንሳት እንሞክራለን። ስሜት ወይንም ኢሞሽን ማለት ሰው ከአንድ ሁኔታ፣ ክስተት ወይም ልምድ ጋር ሲገናኝ በአእምሮው፣ በሰውነቱና በባህሪው የሚፈጠር ውስብስብ ምላሽ ነው። ደስታ፣ ሐዘን፣ ፍርሃት፣ ቁጣ፣ ፍቅር፣ ግርምት እና ተስፋ የስሜት ምሳሌዎች ናቸው። ወይንም ለተለያዩ ሁኔታዎች ሰውነታችንና አእምሮአችን አንድ ላይ ሆነው የሚሰጧቸው ውስብስብ አካላዊና አእምሮአዊ ምላሾችም ናቸው። ለምሳሌ ስንፈራ ልባችን በፍጥነት ይመታል። ስንደሰት ፈገግ እንላለን እና አእምሮአችን አንድ ሁኔታ መልካም ወይም መጥፎ እንደሆነ ይወስናል ማለት ነው። ስሜታዊ ቁጥጥር ስንልስ ካልነ ወይም ኢሞሽናል ሬጉሌሽን ስንል ምን ማለታችን ነው? ምን ከሆነ ደግሞ እነዚህን ኃይለኛ ስሜቶች የመከታተልና የማስተዳደር ችሎታ ነው። ይህ ችሎታ በስሜት ተገፋፍተን ከመመለስ ይልቅ ዓላማ ባለው መንገድ ምላሽ እንድንሰጥ ያግዘናል። እነዚህን ስሜቶች በጥበብ ማወቅ፣ መረዳት፣ መቆጣጠርና ተገቢ በሆነ መንገድ መግለጽ የሚያስችል ችሎታ ነው። የስሜት ቁጥጥር ስሜትን ማጥፋት አይደለም፣ ስሜት እንዳይመራን እኛ እንድንመራው የሚያስችል ጥበብን፣ ዕውቀትን መማር ወይም ማወቅ ማለታችን ነው። እስቲ ስሜት እንዴት ይፈጠራል የሚሉትን ለማየት ደግሞ እንሞክር። ሳይንሳዊ ጥናቶች እንደሚያሳዩት ስሜት በ3 ደረጃዎች ይፈጠራል። የሰውነት ምላሽ ፊዚካል ሪስፖንስ አንደኛው ነው። ሌላኛው የባህሪ ምላሽ ቢሄቪየራል ሪስፖንስ ሌላኛው ነው። ሶስተኛው ደግሞ አእምሮአዊ ምላሽ ይሆናል ማለት ነው። በእነዚህ በሶስቶች የተመሰረተ ነው። እስቲ የሰውነት ምላሽ ምንድነው ካልነ ለምሳሌ ሰውነታችን በመጀመሪያ ምላሽ ይሰጣል። ልብ በፍጥነት ይመታል፣ ላብ ይወጣናል፣ ጡንቻዎቻችን ይጠነክራሉ። በምንሆንበት ጊዜ በመንፈራበት ወይም ደግሞ ከኛ ከለመድነው ምላሽ ውጭ የሆነ ነገር በምንመለከትበት ጊዜ ማለት ነው። ሌላኛው የባህሪ ምላሽ ደግሞ አለ። ስንደሰት ፈገግ እንላለን፣ ስንቆጣ ድምጻችን ይሻክራል፣ እንንተባተባለን፣ ድምጻችን ከፍ ይላል፣ ስንፈራ ወደ ኋላ እንሸራተታለን፣ እንሮጣለን፣ ሰውነታችን ይንዘፈዘፋል ወዘተ። እነዚህ አይነት ስሜቶች ካሉ የባህሪ ምላሽ ይባላሉ ማለት ነው። ሌላኛው ምን ያደርጋል? አእምሮ ደግሞ ይተረጉማል ነገሮችን። ሁኔታው ጥሩ ነው ወይንም አደገኛ ነው ብሎ ይገመግማል። ይሄን ደግሞ ሚዛን ላይ ያስቀምጦ ማየት ይጀምራል ማለት ነው። እነዚህ አይነት ምኖች አሉ ማለት ነው። ስሜትን የምንፈጥርባቸው መንገዶች አሉ ማለት ነው። እነዚህ ስሜቶች የሚከሰቱበት ዋናው ምክንያት አንጎል አሚግዳል አደጋን በፍጥነት ስለሚያውቅ ነው። ሌላኛው የፊታችን የአንጎል ክፍል ደግሞ አለ፣ ፕሪፍሮንታል ኮርቴክስ የምንለው ማለት ነው። እሱ ደግሞ ማሰብ፣ መወሰንና ስሜትን መቆጣጠር ይረዳናል። ስለዚህ ባዮሎጂካል ስሪትም አለው ማለት ነው። ከስሜት ጋር የተገናኘ በተለይ አሚግዳላና ፕሪፍሮንታል ኮርቴክስ ከዚህ ጋር በዋናነት ይገናኛሉ ማለት ነው። ጥሩ ስሜት ቁጥጥር ያላቸው ሰዎች በብዛት ይሄን ፕሪፍሮንታል ኮርቴክስ የሚባለውን የአንጎል ክፍል በብቃት ይጠቀሙበታል። ስለዚህ የፕሪፍሮንታል ኮርቴክስ ደግሞ ምን ማድረግ ዝቅተኛ አጠቃቀም መኖር ስሜታን በቁጥጥር አለማድረግ በሰዎች ላይ ይታያል ማለት ነው። ይሄንን አሁን እስቲ ከስማርትፎን አናሎጂ ጋር እንጠቀምበት። አንጎላችን እንደ ስማርት ስልክ እንደሆነ እንስብ። ስሜቶቻችን በመተግበሪያዎች ወይስ አፖች እንመስላቸው። አንዳንድ መተግበሪያዎች ይረዱናል፣ ለቀናችን ሰላምን፣ ለስራችን እገዛን ይሰጡናል። ሌሎች ግን ብልሽልሽቱን ያወጡብናል። ስለዚህ ስሜታዊ ቁጥጥር ማለት በትክክለኛ ጊዜ ምረት እና አስፈላጊ መተግበሪያዎችን እንድንጠቀም የስልካችን ማከማቻ ወይም ስቶሬጅ በስርዓት ማስተዳደር ወይም በስርዓት በአግባብነት እንደመጠቀም ማለት ነው። ስለዚህ የስሜት ቁጥጥር ማለት ከስልካችን ቁጥጥር ጋር ቀጥታ ግንኙነት እንዳለው ያሳየናል ማለት ነው። ስልካችን በስርዓት የምንጠቀምበት አይነት መንገድ የምንከተል ከሆነ ስሜታችንን ኮንትሮል የምናደርግበት መንገድ ወይም ስርዓትን መለማመድ ከዛ ማየት እንችላለን ማለት ነው። ስሜታችን እንዴት እንቆጣጠር የሚባሉ መቆጣጠሪያ መንገዶች ደግሞ ወደ 6 አይነት መቆጣጠሪያ መንገዶች አሉ። እነሱን እንይ። የመጀመሪያው ስሜታችን ለይተን መጥራት። ምንድነው የተሰማኝ የሚለውን እናውቃለን። ከዛ ያን ስሜት እንጠራለን። የሚሰማንን ስሜት ጮክ ብለን እንጥራው። ይህ አንጎላችን እንዲቀዘቅዝ ምላሹን እንዲያዘገይ እድል እንሰጠዋለን ማለት ነው። ሁለተኛው ደግሞ አስተሳሰባችንን መልሰን መላልሰን መገምገም ነው።
አስተሳሰባችንን እንገመግማለን፣ ውድቅ የሚሆኑ ሐሳቦችን እንለውጣለን ማለት ነው። መልካም የሆኑ ሐሳቦችን ደግሞ ይዘን መዝለቅ ይኖርብናል ማለት ነው። ሶስተኛው ማዘናጋት ወይም ደግሞ ዲስትራክሽን አለ። ትኩረታችንን ከችግሩ አርቀን ሌላ ነገር ላይ ማድረግ ነው። ለምሳሌ ስንናደድ ረጅም ርቀት መንገድ ወክ ብናደርግ እንረሳዋለን። ክርክር ወይም ውይይት ብናደርግ ንዴቱን እንረሳዋለን። እንቅልፍ ብንተኛ ንዴቱን እንረሳዋለን። የሚያዝናኑ ተግባራትን ብንከውን ንዴቱን እንረሳዋለን ማለት ነው። ሌላኛው አምነን መቀበል። ችግሩን ትክክል መሆኑን እንገመግማለን። ችግሩን ትክክል ከሆነ በኋላስ ምን ማድረግ አለብን? ስሜቱ ትክክለኛ ከሆነ አምነን እንቀበላለን፣ አንታገለውም ማለት ነው። ሌላኛው በጥልቀት መተንፈስ። ይሄም ከስሜት ኮንትሮል ለማድረግ የሚያስችል አንደኛው መንገድ ነው ማለት ነው። የመጨረሻው ስድስተኛው ሁኔታን መምረጥ ነው። ሲቹዌሽን ሴሌክሽን። አላስፈላጊ ስሜቶች ከሚቀሰቅሱ ቦታዎች መራቅ። ለምሳሌ የሆነ ቦታ ላይ መጥፎ ትዝታ የሚጥርብን ቦታ ካለ ከዛ ቦታ ላይ አለመሄድ ወይንም ከዛ ቦታ መራቅ ስሜትን ኮንትሮል ለማድረግ የሚያገለግል ሌላኛው መንገድ ነው ማለት ነው። ከዚህ ጋር ተያይዞ የሚነሳ ምን አለ? ስሜታዊ አለመመጣጠን የሚባል ነገር አለ። ኢሞሽናል ዲስሬጉሌሽን የምንለው አንድ ሰው ስሜትን መቆጣጠር ሲያቅተው ስሜታዊ አለመመጣጠን ይከሰታል። ይህም ወደሚከተሉት አደገኛ ባህሪያት ሊመራን ይችላል። ራስን መጉዳት ሊከሰት ይችላል። አልኮልና አላግባብ መጠቀም ሊከሰት ይችላል። ከልክ በላይ መብላት ሊከሰት ይችላል። ከሰው መገለል ሊከሰት ይችላል። ጥቃት ማድረስ ሊከሰት ይችላል ማለት ነው። እንዲህ አይነት ነገሮች ካሉ እገዛ ያስፈልጋል። የሐኪም ባለሙያ ማማከር ግዴታ ነው ማለት ነው። አለበለዚያ ወደ ራስ ማጥፋት ከፍ ሊል ይችላል ወይም ሌሎችን ወደ ማጥፋት አጥፊነት ደረጃ ሊደርስ ይችላል ማለት ነው። ስሜት በኢትዮጵያ ብንመለከት የኢትዮጵያ ስሜት ባህል በሶስት ታላላቅ ምሰሶች ላይ የተመሰረተ ነው። እነሱ በማህበረሰብ ላይ፣ በእምነት ላይና በጥበብ ላይ። ማህበረሰብ ስንል ችግርና ደስታን በጋራ መሸከም ላይ ብዙ ጊዜ ያተኩራል። እምነት ካለ ደግሞ በጸሎት ብዙዎቻችን እናምናለን። ተስፋ አለን። መንፈሳዊ ህይወት ልብን ያረጋጋል የሚል እምነት አለ ውስጣችን ማለት ነው። ስለዚህ ስሜታችን ከነዚህ ጋራ የተቆራኘ ነው ማለት ነው። ሌላኛው ኢትዮጵያዊ ደግሞ ምን አለ? ሶስተኛ ጥበብ ላይ እናተኩራለን። ነገሮችን በምሳሌ እናስረዳለን። ቀጥታ ሄዶ ዳይሬክት ከመናገር ምሳሌዎችን እንጠቀማለን፣ ቀልድ እንጠቀማለን፣ ሽምግልና እናከብራለን፣ ወዘተ አይነት ስሜቶች ይገኛሉ ማለት ነው። የኢትዮጵያ ጥበብ የሚያስተምረን ትልቁ ትምህርት ይሄ ነው። ስሜትን መቆጣጠር ማለት ስሜትን መደበቅ አይደለም። ልክ በኢትዮጵያዊ እይታ ምን ማድረግ ነው? ጥበብ መግለጽ፣ በእምነት መሰረት ማድረግ እና ማህበረሰባዊ ትውስታዎችን ትውፊቶችን መከተል ለስሜታችን ኮንትሮል ለማድረግ ወይም ስሜታችን ለመግለጽ እንጠቀምበታለን ማለት ነው። ዩቲዩብ ሲደርሳችሁ ላይክ፣ ሳብስክራይብ ማድረግ አትርሱ። በተረፈ ስላዳመጣችሁኝ አመሰግናለሁ።